ሀይሚ በብሩኬ ቀንታ ስትናደድ ራሷን ስታወደቀች በጣም ያሳዝናል። መጀመሪያ በራሳችሁ ሴቶች በራሳችሁ ልትተማመኑ ይገባል ማለት ነው። ከዛ በኋላ ምንም ችግር የለውም። ሰላም ጤና ይስጥልኝ። ወደን የተከበራችሁ የሰሌቱ እንደተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ እያበረታታችሁኝ አሁን ስለምታበረታቱኝ አመሰግናለሁ። ዛሬ እንግዲህ የመጣሁኝ ስለ ሀይሚ ነው። እሱም እንግዲህ ሀይሚ ዛሬ እንደምታውቁ ብሩኬ እንትን ብሏል ማለት ነው። ጥቅስ እንትን ብሏል። ንቅሳት አለው። በነገራችን ላይ ብዙ ሰዎች አጀንዳ ሊሆነው ማን ይነቀስ ነው እያሉ እንትን ሲሉ ነበር። ግን ደስ የሚለው ነገር ማን እንደናት ብሎ እናቱን የተነቀሰ የጨመረ ማለት ነው። እናት ነው እንጂ ሌላ ሴት አልተነቀስ። ምክንያቱም ሴት ዛሬ ብትመጣ ነገ ትሄዳለች። እናት ግን መተኪ የላትም። ገባችሁ አይደለ? እኔ ለእኔ ጀግና ነው፣ እውነት ጀግና ወንድ ነው ማለት ነውና የኔ ትንሽዬ ወንድም እድግ በልልኝ ማለት ነውና ዛሬ ደግሞ መጣችና አዎ እኔ ስለ ዳኒ ይቆረቆራለሁ አለች። ሀይሚ እኮ ነው ስለ ዳኒ ይቆረቆራለሁ። እዛ በኋላ ሶሲ ምንና ምን ናችሁ ምንሽ ነው ሲላ እኔ እስካሁን ምንም የለንንም፣ ነገር ግን ምናልባት ለወደፊት ሊኖረን ይችላል። የሰው ሆድ ውሃ እኮ አይታወቅም። ስለዚህ አንቺ ስለ ዳኒ አይመለከተሽም ብላ ቁጭ። ኧረ ወይኔ በጣም ነው የሚገርመው ማለት ነው። ከዳኒ ጋር ምን ጀምራችሁ ነው ሀይሚ? በጣም ነው እኮ እንትን የሚለው በጣም ነው። ሶስ የምትባዩ ደግሞ ማለት ነው ወደ ዳኒ ሁኚ ወደ ብሩኬ ሁኚ። በጣም ነው የሚደብርብሽ ማለት ነው። እዛም ማለት ጥሩ አይደለም ማለት ለመናገር ማለት ነው። እና ዛሬ ደግሞ በቃ ሶሲ በጣም አምሮበት። እስኪ እናንተ ስድብ ምን ያደርገኛል? ምንም አታም ኮመንታተሮችን ስሰድብ ነበረ ማለት ነው። እስቲ የእናንተ ስድብ ምን ያደርገኛል? እስኪ እናንተ ምን ያደርገኛል እያለች ፈሽ እያለ ነበረ ማለት ነው። ዊግ ቢሆንም ያው ይሁን እንግዲህ ችግር የለውም። እና እናንተ ሀይሚ ግን አዲስ አበባ ከሄደች ወይኔ ያለባበሷ ሁላ በቃ በጣም ቀየረች ማለት ነው። የሆነ በአጭር ቀሚስ ነው የምትሄደው ምናምን በሜካፕ ነው ዊግ ቀጥላ ነው። ኧረ ጉድ እኮ ነው ለኬብር ኧረ ተው እናንተ ለእናንተ የዘነበላችሁ ለእኛ ያባራልና እስኪ እኛንም ማበረታቱን ማለት ነው። እናንተ እንዴት እንትን እንዳደረገችው እንዴት እንዳማረባት አያችሁ አይደለ? ሀይሚ በጣም ደስ ይላል ማለት ነው። ይመሩባችሁ። እኛ ምንም እንትን የለብንም፣ ችግር የለብንም። ግን ደግሞ ድራማችሁ በጣም በዛ። በነገራችን ላይ በጣም ነው የበዛው። እና ዛሬ ብሩኬ ተናፍቋል። የኔ ጀግና ዛሬ አልመጣም። ምን ነው ይሁን እና የውንትኑ ንቅሳቱን ብቻ ነው ያሳየ እንጂ በቻናሉ አልመጣም። እንግዲህ ነገ ደግሞ እንደሚመጣ ተስፋ እናደርጋለን። ያው እሱማ እንግዲህ ተስፋ ቆርጧል። እኔ እንግዲህ ስለ ዳኒ ይመለከተኛል ከዳኒ ህይወት ከዳኒ ጋር ተጨቃጨቁ ስላለችው እሱ በጣም ስለተናደደ ከውን በኋላ ከሷ ህይወት እኔ አልደርስም ብሎ ዛሬ እንትን ብሏል። ማን ተስፋ ቆርጧ ማን ነው? እሷም እንግዲህ ያው እንግዲህ እርግጥ ደስታ የላትም። ማን እንደ ብሩኬ ዳኒ እኮ ዝም ብሎ ብሩኬን ለማናደድ ለማስቀናት ነው እንጂ ብሩኬን ለማስቀናት ነው እንጂ ሀይሜን ወዷት ምናምን አይደለም። ግን እሱ የወደዳት መስሏት ነው። እሷ እኮ በጣም ነው የምትወደው ብሩኬን፣ ግን ደግሞ እንዳያስታውቅባት ብላ ማለት ነው። በቃ ይሆናል አይደለ? አንዳንድ ጊዜ እየወደዳችሁት እንዴ እኔ እሱ ሳይወደኝ እኔ እንዴት እባላለሁ ብላ አፍራ ነው እንትን ያለችው ማለት ነው እንጂ እሱ አሁን አንድ ቀን እንዲሁ ቀለበት አድርጎ ሰርፕራይዝ ቢያደርጋት ቀለበት ቢያደርግላት እንዲሁ እሺ አንድ ደቂቃ ማትቆይሽ ነው የምትለው። ግን እሱ ብዙ ጊዜ እንደነገርኳችሁ ብሩኬ ተናግሯል። እኔና ሀይሜ ምንም ነገር እኔ በእኔ በኩል በራሴ ምክንያቱም የራሴን ልብ በማውቀው የራሴ ነኝ። እኔ ምንም ነገር እንትን የለብም። እኔና እሷ ምንም ነገር የለንም። ስለዚህ ያለው ነገር ይሄ ነው እንጂ ሌላ ነገር አይደለም ብሎ ተናገረ ማለት ነው እሱ ተናግሯልና ለዛ ነው ብዙ ጊዜ እንትን ያለው ማለት ነው። እሱ ለሷ ፍቅር የለውም፣ እሷ ደግሞ ለሱ ፍቅር አላት። ይሄ ደግሞ አንዳንድ ሰዎች በቃ ግዴታ አብሮ ጸጉሯን ስለነሳ ፍቅረኛዋ እንዴት ነው የሚሆነው? እሺ ማለት ፍቅረኛ ትላላችሁ። ፍቅረኛ የሚባለው እኮ በአደባባዩ ፍቅረኛ ናት ብሎ ቀለበት ሲያደርግላት ነው። ቀለበት ማድረግ ይቅርና ፍቅረኛሞች እኮ ነን ብለው ያውቃሉ? አንድ ቀን እስቲ ተናገሩ። አያውቁም እኮ ዝም ብሎ በቃ አብሮ አደግ ናቸው ማለት በአንድ ላይ የሰፈር ናቸው የሰፈር ልጆች ናቸው ምናምን ሲሆን በቃ አብሮ መስራት ሲጀምሩ ያው ሰው ወደዳቸው። በቃ ሰው ከሰው አይን መጡ። ከሰው አይን ከገቡ አይቀር
አንዴ ቲሸርት እየለበሱ መምጣት በቃ ጸጉሯን መነካካት እሷን ፊቱን መነካካት መሳሳም ምናምን ዝም ብሎ አለ አይደለ የሆነ ፊክ እንዴ እናንተ አያያችሁ አይደል እንዴ ቲጂ አገልግሉንኩ አያችኋት አይደለ እንዴ ያንን ልጅ አግብታ ከዛ በኋላ እንደዛ በቃ ከሁለት ወር ምናምን ከሸቀሉብን ብዙ ዶላር ካገኙብን በኋላ ድራማ ነው ብሎ የጨረሱት አያችሁ አይደለ እንዴ እንደዛ እኮ ነው። ከዛ ምንድን ያለችው ሰይፉ ላይ ቀርባት ሂጂ ለምን ታዲያ ድራማ መሆኑን እያወቅሽ ለምን ዝምታ ያለሽ ሲሏት ምንድን ያለችው እንዴ ይሸቅል ብዬ ነው ያለችው እኮ አያችሁ አይደለ እነሱ እኮ ምንም አይደሉም እኮ እነሱ ምንና ምን ግን ኮመንታተሮች ኑን ልነናብራችሁ ኑን እያንዳንዱ ነገር አቅደው ነው የሚሰሩት ማለት ነው አቅደው አክተር አለ በቃ የሆነ አይዲያ የሚያመጣል ያለው ነገር ልክ እንደ ፊልም ነው። ምክንያቱም የነሱ እይታ ልክ ከፊልም በላይ ነው የሚከፈላቸው። ፊልም እኮ አንድ ፊልም ስትሰሩ ስንት መስዋዕት ከፍላችሁ ነው። ይሄ ግን በ10 ደቂቃ አይዲያ ታመጣላችሁ። በ10 ደቂቃ ኦቨር እንዴ በአንድ ቪዲዮ እኮ 300 400 ዶላር ነው የሚከፈላችሁ። ገባችሁ አይደለ? በአንድ ቪዲዮ ማለት ነው። እኛ 300 400 ዶላር እንግዲህ በስንት ወር እንደምንገኘው እናንተ ናችሁ የምታውቁ ማለት ነው። እኛ የመዳም ቅመሞች እና እነሱ ማለት ነው አንድ ቪዲዮ ፖስተው በቃ ዘና ብለው እነሱ ማለት እንዲሁ እንደን ካላሉ በቃ 3 4 ቪዲዮ 5 ቪዲዮ ፖስት አድርገው ወር ሙሉ ዘና ብለው መኖር ይችላሉ። ገባችሁ አይደለ? ስለዚህ ያለው ነገር እንደዛ ነው አሁን ላይ ማለት ነው። ስለዚህ እናንተ በቃ ተፋቀሩልን አብራችሁን ይሉልን ምናምን አትበሉ። ሁሉም ነገር ድራማ ነው። እነሱ በቃ ከሰው ገቡ። ከዛ አሁንም ደግሞ እንደዚህ የሚሉት ሰው ሰፍ ቦታ አረቆይ ምን በሉይ ደግሞ ግን የሆነ ለሰው ክብር የላቸውም። እውነት አበዙት። እውነት ለመናገር ለምን የሚታረቁ ከሆነ ይታረቁ እንጂ እነሱ ብቻ አይደሉም። ብዙ ሰዎች አሁን እያያችሁ ነው። አሁን እንትና ማለት ዛሬ እንኳን ሄዱ ራሱ ዛሬ መጀመሪያ ጊዜ ዛሬ ስቀዋል። ዛሬ ከሲስተሯ ጋር በቃ እነ ሄዱ ራሱ የሚሰሩት ማለት ነው። በቃ ሰሩ ልክ ከቢኒ ጋር ማለት ነው። በቃ ጸብ ጀመሩ አውቆ ማለት ነው። በቃ እያንዳንዱ ነገር የሚሰሩት ማለት ነው። የሆነ ዩቲዩብ እንደዚህ የሚያደርጉ አንደኛ ዶላር ለመጨመር ብሎ፣ ሁለተኛ ደግሞ ሰው ሌላ ሰው ሊያስገባ። አሁን እሷ ቢኒን ለማስገባት ስትል በቃ ለማስገባት ስትል እሷ ተጠዋለዋለች ምናለች። ከዛ በኋላ በቃ ዩቲዩብ ቻናል ከፈተችለት። አንቺ እንትን ካልሽኝ አልፈልግም ማለት ምናምን እያንዳንዱ ነገር በቃ በእንትን ነው ማለት በፕሮግራም ነው የሚሰሩት። ገባችሁ አይደለም? ሰዎች እንዴት ነው በቃ ሚዲያ ላይ እንትን የሚሉት ሰዎች እንዴት ነው ስለ ዩቲዩብ የሚጠቀሙት ብለው ሰዎችን በጣም እንትን ብላቸዋል ማለት አጥንተውታል ማለት ነው። በነገራችን ላይ እናንተ መሰልጠን አይጠበቅባችሁም ማለት ዩቲዩብ ምን በቃ ካያችሁ ስትቆዩ አንፃር ከቆያችሁ አንፃር ያለውን ነገር ሰው ምንድነው የሚፈልገው ያለውን ነገር እናንተ እንትን ስትሉ በጣም የሚፈልገው ሰው ነው። በቃ ድራማ ፕራንክ ሞት ኩልሽ ተፋታው ገደለኝ እንትና ላይ መታኝ ምናምን ሰደበኝ እንደዚህ ነው። በቃ ጭቅጭቅኝ ነው የሚፈልግ ማለት ነው እንጂ በቃ ሰላም ናችሁ እንዴት ናችሁ ዛሬ ውሏችሁ እንደዚህ ነው ብላችሁ ብትመጡ የእናንተ ሙሉ ማንም የእናንተ ሙሉ አይብላችሁም። የሆነ ያዩላችኋል ግን እንደዚህ ቫይራል አይወጣም። እነሱ ደግሞ በቃ ቫይራል የሚወጣ ነገር ነው የሚፈልጉት። በደንብ እንዲከፈላቸው ነው የሚፈልጉት። እንደኛ በትንሹ ይበቃናል እንደዚህ አይሉም። ገባችሁ አይደለ? ለምን እነሱ የተከራዩት ቤት ክራይ በጣም ኦቨር ነው። እንደዚህ የሚበሉት እንደዚህ ትልልቅ ሆቴል ነው እየሄዱ እንደዚህ የርላሞን ምናምን እየሄዱ እዛ የሚገባበዙት ምግቡ በጣም ውድ ነው። የሚለብሱት በጣም ውድ ነው። ስልኩ እያንዳንዱ ኤቭሪቲንግ ማለት ነው የሚሰሩት ነገር እንትን ነው። ኤቭሪቲንግ ውድ ነው ማለት ነው። ስለዚህ ለዛ ደግሞ በደንብ አይዲያ ሀካር እንትን አድርገው ማለት ነው ክሬት አድርገው አይዲያ ከዛ በኋላ በደንብ መስራት አለባቸው። እንደዛ ሲሆን ሰዎች ደህና ዶላር ያገኛሉ ማለት ነው። እንደዛ ሲሆን በስነ ስርዓት ዘና ፈታ ይላሉ ማለት ነው። እና ለዛ ነው እንጂ ያ ነገር አይደለም። እያንዳንዱ ነገር ይሄ እንግዲህ ማለት ነው። ውብያ አሁን እንዴት በእርግዝና እንዴት እንደቀለለችበት ማለት ነው። በእርግዝና ሰው ይቀለል በራሷ እንዴት ትቀልዳለች እንደዚህ አውቀተኝታ ምናምን እና ይሄ በፍጹም እንደዛ የሚያደርግ ሰው አይደለም። በፍጹም ነው የምላችሁ ማለት ነው። በጣም የተባረከ ልጅ ነው። እህቱም ሁሉም አሁን ደግሞ እናቱ ትመጣለች ማለት ነው። እኮ ናሂ እንደዚህ ያደርጋል ብዬ አላቅም ትላለች። እያንዳንዱ ነገር ማለት ነው ክሬት አድርገው አጥንተው ነው የሚሰሩት። ስለዚህ እናንተ በቃ ተናድርኩ ሰብስክራይብ አነስ እናንተ አንሱ ሰብስክራይብ በጣም የምታሳዝኑኝ ማለት ነው። በቃ ቻናል ሳትከፍቱት ሄዳችሁ የምትመለከቱ ሰዎች ናችሁ ማለት ነው። ምንድነው ከነሱ የምትማሩት? ምንም አትማሩ። ስንት የሚያስተምር ነገር ሞልቷል እኮ ስንት ማለት ነው። ላክን ደግሞ አለማወቅ ነው።
እንጂ ከነሱ ሰው ምን ይማራል? እሺ እና ማለት ነው ያለው ነገር ሁሉም ነገር ድራማ ነው እንጂ ሌላ ነገር አይደለም። የሆነ ነገር ነው እንትን ብላችሁ እንትን የምታስቡ ሰዎች እና ደግሞ የማትፈልጉትን ነገር ለምን ትከተላላችሁ? አሁን ዩቲዩብ ያልከፈታችሁ ሰዎች አሁን ትልልቅ ዩቲዩበሮች የምትከተሏቸው ምንድነው? ከነሱ ምን ትማራላችሁ? ምን የምትማሩት ነገር የለም። ግን ደግሞ በዚሁ ቻናል ከፍታችሁ እንትን ብትሉ ጥሩ እና ደግሞ እኔን አትስደቡኝ ማለት እኔ በቃ ታምኔል ሰራሁኝ ማለት ነው። ታምኔል ሰራው ምክንያቱም እነሱ እየዋሹ ስለሚሰሩ እና እያንዳንዱ ነገር ለኔ ለምን ዋሸሽ ትላላችሁ? እኔ እኮ ሞሮ እየዋሹ አይደለም እንደ ሁሉም እንትን ነው። ግን እነሱ እኮ እየዋሹ ነው የሚሰሩት። እነሱን ለምን ትዋሻላችሁ? ለምን ብላችሁ አትነግሯቸውም? እና ደግሞ በራሳሽ አይዲያ ነው የተሉ እኔ በራሴ አይዲያ መጥቼ ይቻላል 4 አመት ማንንም ሰብስክራይብ ያደረገኝ የለም ማለት ነው። ግን ደግሞ በቃ የሆነ ሰዓት የሆነ ነገሮች ሲመቻቹልኝ ምን ነገሮች ከሰው ቤት ስወጣ በራሴ ወደ ሀገሬ ስገባ በራሴ አይዲያ መጣለው። ስለዚህ እስከዛ ደግሞ አበረታቱኝ። እነሱ ይዋሹ እኛ እንትን ስንልና ይሄ እኛ እንትን የሚሆንበት ነገር የለም። ስለዚህ እኔ አሁንም እኔ በሰው አይዲያ መዘልቅ ሰው አልዘልቅም። ለትንሽ ጊዜ ነው ፊመስ ትንሽ እስከሚሆን እንትን እስከሚሆን እስከዛ ድረስ ግን አበረታቱና ሀሳብ አስተያየታችሁን ኮሜንት ላይ ላይክ ደግሞ አድርጉ እላለሁኝ። በእውነት ሰብስክራይብ ስለምታደርጉኝ አመሰግናለሁኝ። እግዚአብሔር አክብርልኝ። መልካም ምሽት። እንግዲህ መቼ እንደምፖስተው አላውቅም። መልካም ጊዜ